ከዚህ በፊት ብዙ ሴራዎችን ብዙ እቅዶችን አቅደን ነበር። ሄርሜላና አብርሃም አብሮ እንዳይሆኑ ብለክ እኮ ዳኒ ብትመጣ ይሻልክ ነበር እንጂ ዛሬ ሩታና ሜሪ ኤፋ ተገናኝቷል ብለክ ይሄ የጥላቻ መንፈስ አለ አይደለ? ያልሆነ ነገር በሬ ወለደ ብለክ ነገሮችን የሆነ አሳማኝ ባልሆነ መንገድ መምጣትክ በጣም 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 አሳፋሪ ነክ፣ እውነት ለመናገር ማለት ነው። ሲቀጥል ደግሞ አብርሃም በጣም የዘነጋኸው ነገር ምንድን ነው? ትላንትና እኮ ለአንተ ብዙ ወጥመዶችን ሲያጠምድልክ የነበረ ሰው ዛሬ አምነከው ጭራሽ ሩታን አንቺና ሜሪ ተገናኝታችኋል አልተገናኛችሁም ብለህ እስከመጠየቅ ድረስ እኮ መጠየቅ አይገባም። እንዴት አምነኸው ነው? ትላንትና እኮ አንተን ያሳሰረክ፣ ትላንትና እኮ ለአንተ ብዙ ነገር ሲያደርግ የነበረ ልጅ ነው አይደለ? ስለዚህ ይህን ነገር ለምን ማሰብና ማገናዘብ አቃተ እንዴ? ለምንስ ምንም ቢሆን ሩታ የልጅክ እናት ናት አይደለ? በቃ ለምን እንድትከበር አታደርጋትም? በቃ ተዋት፣ አብረካታቱን። ያለፈው ነገር አልፏል፣ ተጣልታችኋል፣ እናውቃለን። ሁሉ ነገር እንደማይሆን ሆኗል አይደለ? ግን ደግሞ አስከብራት። ገብቷል አይደለ እንዴ? እውነታውን እኮ ነገረች። አዎ ከሜሪ ጋር ተገናኝተናል፣ አለቀ፣ 4 ነጥብ። ግን ዳኒ እኔ ከዚህ በፊት በጣም ብዙ እቅዶችን ሳስብና እንዲከናውን በጣም ብዙ ጥሮችን አድርጌ ነበር። በተለይ ከሄርሜላ ጋር እንዳትሆኑ ብለክ ብትለው ኖሮ የተሻለ አማራጭ እሱ ነበረ። ግን ዛሬ የመጣበት ፖይንት ምንድን ነው? እኔ የማውቀው ሚስጥር አለ፣ አፈርጠዋለሁ። አረ በጣም ሼም ነው፣ እውነት በጣም ሼም ነው። ለምንድን ነው ሩታ እንደዚህ እንድትጥላ የምታደርገው? ልወዳድ ባይነት። በነገራችን ላይ ሁላችንም የስራችንን ውጤት የሆነ ሰዓት ላይ እናገኘዋለን። ገብቷችኋል አይደለ? እንደ ሴት ልጅ ሩታ ይከፋታል፣ ታዝናለች። በነገራችን ስለሳቀች አይደለም፣ ስላማረባት አይደለም። በጣም ብዙ ይሰማታል እኮ፣ ሰው ነች እኮ። ከካሜራ ጀርባ እኮ እንባም ሊኖር ይችላል አይደል እንዴ? ግን እሷ ካሜራ ላይ ብዙ ነገሮች ተቋቁማ ኃይል ጉልበት ኖሯት፣ በተለይ ደግሞ ስቃ ስለምናየት ነው አይደለ? ከካሜራ ጀርባ ያለውን ግን ፈጣሪና እግዚአብሔር እና ቤቷ ናቸው የሚያውቁት። ስለዚህ በቃ ሩታ ልጇን እንድታሳድግና ልጇን በሰላማዊ መንገድ አብረው እንድትሆን ፍቀዱላት። ለምን እንደው ታውቃላችሁ? ብዙ ጊዜ የሚወረወሩ ኮመንቶች አሉ፣ የሚሰጡ ሀሳቦች አሉና ብዙ ኮመንቶች እንግዲህ የሰውን አጥንት ይሰብራሉ፣ የሰውን ቅስም ይሰብራሉ፣ የሰውን ሞራል ይሰብራሉ። በጣም ብዙ ልጆች በሚሰጣቸው ኮመንት በጣም ብዙ ተሰብረው የተቀመጡ አሉና አሁንም ሩታ ላይ ብዙ ተጽዕኖ የሚፈጥሩ ሰዎች አሉ። ገብቷችኋል አይደለ? እንደዚህ በመሆኗ ቆሟ ጠንክራ በማየቷ በጣም ብዙ አለ አይደለ የሚበሳጩባት ሰዎች አሉ። እንደዛውም ያህል ደግሞ በጣም የሚወዳት ኦዲየንሶች አሉ፣ ከየትም በላይ የሆኑ ከቤተሰቦቻቸውን በላይ የሆኑ። ስለዚህ አንድ ነገር ማወቅ ያለብህ ዳኒ፣ እውነት ለመናገር አብርሃም ምናልባት እንደማያውቅ ሆኖ ነገሮችን አክሴፕት አድርጎ ሊሆን ይችላል እንጂ እንዳሳሰርከው ብዙ ተንኮልና ሴራ እኮ እንዳቀርክለት እኮ ከዚህ ፊት እኮ ያውቃል አይደለ? ሲያቀርቱ አይደል? ግን አብርሃም አንዳንድ ጊዜ ይረሳል ይመስለኛል። በቃ የተፈጠረው ነገር ይረሳው ይሁን እኔ አላውቅም። እውነት እንደዛ ሳይሆን አይቀርም። ኤፋንም እንግዲህ ዛሬ ምንድን ነው ያለው? እኔ ከወንድምና ወንድምን ለማያያዝ ማለት ነው። ወንድምክ ነው በጣም ብዙ ሴራና ተንኮል ሲያቅድ የነበረው ከሄርሜላ ጋር እንዳትሆኑ። ይሄን ሚስጥር ብለህ ማውራትክ ነው እንዴ? በነገራችን ላይ እኮ ኤፋ እኮ በአካል ኦዲየንሶችም እኮ ተናግሯል። አብሮ እንዲሆን አብሮ ማየት አልፈልግም፣ እኔ የምፈልገው ከሩታ ከልጁ እናት ጋር አብሮ እንዲያሳልፍ ነው እኮ ብሏል፣ ተናግሯል አይደለ? ይሄ ሚስጥር አይደለም። የሚገርም ነው ጌታ። እኔ የሩታ ኮንፊደንስ ነው በቃ ሁልጊዜ ደስ ይለኝ። በዚህ ጭቅጭቅ፣ በዚህ ረብሻ፣ በዚህ ጸብ መሀል እንግዲህ ሩታ በቃ ኮንፊደንሷ ስታወራቸው ሪላክስ ሆና ነው፣ ተጨናንቃ አይደለም። በቃ ይሄ ነገር በጣም ደስ። ግን ብዙ ጊዜ የሚጨነቀው ነገር ምንድን ነው? እች ልጅ ከካሜራ ጀርባ ያላት ሁኔታ እንዴት ነው? ለምን ሴት ልጅ ናት፣ ይሰማታል። ዛሬ ላይ ትላንት የምትወደው የምታፈቅር ዋጋ የከፈለችለት የልጇ አባት ነው ከሌላ ሴት ጋር ሆኖ ቆሞ ጎን ለጎን ሲያወራት ነበር። በነገራችን ዛሬ እንግዲህ ሴቶቹ እንስቶቹ እንግዲህ ዳር ዳር ሆኖ ነበረ ሲወያዩ የነበረው። አብርሃምም እንግዲህ ሩቲን ሰረቅ ጨረፍ እያደረገ እያያት ነበረ። እንዲሁም ደግሞ በዚህኛው በኩል እንግዲህ እሷም ውሽሜት እጁን ጠበቅ አድርገዋለች። ምንድን ያላት ዛሬ ደግሞ የኔ ቆንጆ አይመስልሽም ያላት ሩታን ለማስቀናት እንዳይሆን አያንተ ሩታም ነገራችን ላይ የሆነ እንድትመለስ ፈልጋ ሳይሆን የማን ህይወት ተበጥብጦ የማን ህይወት በሰላም
በሰላም ይኖራል ነው እንጂ እኮ እውነት አሁን ሩታ ተመልሳ እኮ ከአንተ ጋር የመሆን ፕላንና ቅድ ኖሯት አይመስለኝም። በታሪክ ግን እያጋባት ያለው አንተ ነህ። በነገራችን ላይ ግን ያው እያጠነከርካት እያበረታካት ነው። ቀን በቀን በምታደርጋቸው እያንዳንዱ ድርጊቶችና ተግባራት እያጠነከርካት እያበረታት ነው የምትሄደው። ለምን ሩታ በባህሪያም ጠንካራ ናት፣ የማትበገር ናት። ነገሮችን በጣም መቋቋም ትችላለች። ገብቷችኋል አይደለም? እንዲሁም ዛሬ እንግዲህ አቤልና ማርታ ራሱ ሲገናኙ በጣም የገረመኝ ነገር ታውቃላችሁ? ከሩታ ጋር ሰላም መፍጠር አለባችሁ። ከዛ ማን ነው ሄርሜላ የደበቀቻችሁ ሚስጥር አለነግራችኋለሁ። አይ ሚስጥር እንደ ይሄ ሚስጥር የባቄላ ወፍጮ ነው ይባላል አይደለ? በቃ በየቦታው ሚስጥር ነው፣ በየቦታው ሚስጥር ነው። ይሄ ሚስጥር እንደው ጉድ አደረገ። ዛሬም ይኸው ሚስጥር ካላወጣው ብሎ አይደለ ጭራሽ ራሱን ያጋለጠው እራሱ ማለት ነው። ምንድን ነው ያለችው ዛሬ ሩታ? አንተ ነህ ብዙ ጊዜ ተንኮልና ሴራ እቅዶች ማለት የምታዘጋጅልን አንተ ነህ። እያንዳንዱ ተንኮሎች ውስጥ እያንዳንዱ ሴራዎች ውስጥ አንተ ነህ ያለበት። ዛሬ ላይ አሁን እውነት አብርሃም ያምነኛል ብሎ እኮ ነው ወይ እንደዚህ የምትለፋው? ትላንትና እኮ ያሳሰርከው ልጅ ትላንትና እኮ ቪዲዮ ያስኩበትኝ ብለህ ብዙ ነገሮች ስታደርግ የነበርክ ሰው ነህ እያለችው ነበር ሩቲ። በነገሮች ሩታ ያው ትናገራለች ብቻ አትናገር ማለት ነው። እና እውነት እኔ ብዙ ጊዜ የምናፍቀው ነገር ብዙ ታውቃለች። በቃ ሩታ ከእነሱ ህይወት ወጥታ እነሱም ከእሷ ህይወት ወጥተው በቃ ከልጇ ጋር እንጆይ እያደረገች ቪዲዮ እየሰራች ከቤተሰቦቿ ጋር ሊሆን ይችላል፣ ወጣ እያለች ሊሆን ይችላል። በቃ አላደለ በጣም አገራችን ላይ በጣም ብዙ መዝናኛ ያሉበት ቦታዎች አሉና ወጣ ብላ ከራሷ ጋር እንጆይ ብታደረግ። አንዳንድ ጊዜ ለራስም ጊዜ መስጠት ያስፈልጋል። በተለይ በእንደዚህ አይነት ጭንቀቱ ስትሆኑ የሆነ ሰላም የተረጋጋ ስፔስ ያስፈልጋችኋልና እንደዛ ብታረጊ መልካም። ለምን እዚህ አሁን ያለው የውካታ ግርግር ምናምን ነገር ለአንቺ እኮ ሰላምሽ እንደማይሰጥሽ እኮ እናውቃለን። ስለምትስቂና ስለምትጫወች ብቻ አይደለም። እንዲሁም ደግሞ ለምን ሽማግሌ አትልክላትም ከምታስጨንቃት? እውነት የፍቅር ጥያቄ በልመና ቀለበት በልመና ሽማግሌ በልመና ሁሉ ነገር በልመና እሷ ለምናክ በቃ ትፈራለች። አንተ አሁን የሌላ ሰው እንዳትሆንባት ወይም ደግሞ አንድ ሴት ደግሞ መታሁንም አብርሃም የኔ ነው አፈቀርኩት ወደድኩትኝ እንዳትል ትፈራለች። ለምን እሷም የመጣችው በሩታ ላይ ነው። ገብቷችኋል አይደለም? ስለዚህ ያ ነገር ውስጧን ስለሚያስፈራት ውስጧን ስለሚያሳስባት ሽማግሌ እንድትልክ እፈልጋለሁ። ቢያንስ ሽማግሌ ልከ ከቤተሰቦቹ ጋር እንዲታወቁ እፈልጋለሁኝ አብረን እንድንሆን ስለምፈልግ ነው አለች። እንደገና ደግሞ አላረገዘችም አይደለ? አለማርገዟ ራሱ ብዙ ጊዜ ከሰማችሁ ዛሬም ቪዲዮ ላይ እየተናገረች ነበረ። የዛሬው እንኳን ግራ የሚያጋባ ቪዲዮ ነው። እኔ አንደኛቸው ወደ ክላስ ቢገቡና አረፍ ቢሻላቸው ነበር ሶፋ ላይ እንደዛ ከሚላላጡብን ማለት ነውና እኔማ ፈለፍልልሃለሁ ምን ችግር አለው እያለችው ነበርና እንግዲህ ፈለፍልልሃለሁ ማለት እንደ ጫጩት ነው ወይስ እንዴት ነው? ሄርሜላ አንቺ ልጅ እያደር ግራ እያጋባሽ ነው ያለሽው። እውነት ግራ እያጋባሽ ነው አይደል ልጅ? እንዲሁም ደግሞ ትፈራለች። ያው ሩታን ከዛሬ ነገ ተቀማኝ ይሆን ኤፋ ያለያየኝና ከኔ ጋር ከእሷ ጋር ይሆን ብዙ የሆነ ማለት የሚያሳስቧት ነገር አለ አይምሯን እና እንደ ወይ ሽማግሌው ልከ አርፈህ ባገባት። አንተ ደግሞ እኔ አልበሰርኩኝም ማገሩ መጨረስ አለብኝ አሁን አይደለም ማግቢያ ጊዜ ያልክ ነው። እሷ ደግሞ አሁን ካልሆነ አይሆንም አሁን ላይ ነው መሆን ያለበት። ያው ትፈራለች። ሴት ልጅ አለች ትፈራለች፣ የሌላ ሰው እንዳትሆንባት ማለት ነው። እኔ ግራ እኮ የሚያጋባ ነገር እውነት። እዛኛው ሰፈር ብዙ ነገር ይባላል። ልክ አሁን ሜሪ ወዳጅ ሆና ለአብርሃም መጣች፣ አሁን ላይ ጠላት ሆና ተገኘች። ዳኒም እንደዛው። ምንድን ነው እየተፈጠረ ያለው? እውነት በጣም ግራ የሚያጋባ ነገር እኮ ነው እየተፈጠረ ያለው። ለምንድን ነው እንደዚህ የሚፈጠረው? ለምንድን ነው እንደዚህ የሚሆነው? በቃ ሰላም ፈጠሩ ስንል የሆነ መዓት ይመጣና የሆነ ድብቅልቅ ታደርጉታላችሁ። ስለዚህ ሩታንም ለልጇ ስትል እንድትኖር ፍቀዱላት። ለምን የሰው ልጅ በህይወት እያለ ነው እንጂ ማገዝም ማድረግ ያለባችሁ የሆነ ነገር ከሆነ በኋላ ቢሉ ምንም ትርጉም የለውም። እና እቺ ልጅ ጎበዝና ጠንካራ ስለሆነች ቆማ እያያናት ያለ ነው እንጂ ጠንካራ ባትሆን በጣም ከባድ ነው። እውነት በጣም ከባድ ነው። እና ብዙ ጊዜ ግን ያው አውቃለሁ በጣም ብዙ መልካም እህቶች አሏት፣ ሰፖርት የሚያደርጓት ሁልጊዜ ከጎኗ የሚሆኑ በቸግራትም በተደሰተችውም በማንኛውም ሰዓት ላይ እንግዲህ አብሮ የሚሆኑ በጣም መልካም እህቶች አሏት። በተለይ ከቤተሰቦቿ የሚወስዱ እግዚአብሔርን በነገራችን መውደድ ለካ እስከ ጥግ ሲሆን ነው እንጂ ይሄ እወዳታለሁ ብቻ እኮ ምንም ዋጋ የለው። አንድ ሰው የሆነ እወዳታለሁ እወደዋለሁ ምንም ያደርግ በተግባር ገብቷችኋል አይደለም?
ስለዚህ ሩቲም እንግዲህ ከሜሪ ጋር እንደተገናኘች አምናለች። ምንም የተፈጠረው ነገር የለም። ያው ማወቅ ስለፈለገ ነው አብርሃም። ግን አውቀ ምንም የተፈጠረ ነገር የለም። ሩታ ነፃ ናት። ሩታ ነፃ የወጣች ቀን ግን እኔ እንጃ እናንተ ምን ይወጣችሁ ይሆን?